ሰላም ጤና ይስጥልኝ ስቴላ ባላለው የመጣሁት ከደስታ ሆምስ ነው ምንሰራው ከሪማክስ ክሮስሮድስ ጋር ነው ደስታ ሆምስ ላይ ያለነው እኔና ቶማስ ደስታ ነን ሰላም ጤና ይስጥልኝ ቶማስ ደስታ ባላለው የመጣሁት ከሪማክስ ክሮስሮድስ ነው ምንታወቀው ደስታ ሆምስ በሚባል ብራንዲንግ ነው ቶሮንቶና አካባቢው ላይ ነው ምንሰራው እንሸጣው ያዘጋጀነው አንድ ቤት አለ አስጎበኛችኋለሁ ባርቢኪው ለማድረግ ከቤተሰብ ጋር ለመዝናናት ወይም ማታ ብቻም ሆኖ ሪላክስ ለማድረግ የተሰራ ቦታ ነው ደስ ይላል በጣም ብዙ ሱቆች አሉት የገበያ ማዕከል ነው ኢትዮጵያውያንም ሆነ ኤርትራውያን ቢልዲንግ ለመግዛት የምታስቡ እንደዚህ የምታስቡ ከሆነ ያው ደውሉልንና መነጋገር እንችላለን ብርሃን ቲቪ ኮሚኒቲያችንን የሚያገለግል የኛ ፓርቲ ሆነ አንድ ሰው ነው የዘንድሮን የብርሃን ቴሌቪዥን 15ኛ ዓመት ምክንያት በማድረግ ስፖንሰር በመሆናችን ደስታ ሆምስ ለብዙ ለረጅም ጊዜ እዚህ ሙያ ላይ ቆይተናል እና በፊት የነበረው የአዌርነስ ችግር ነበር ብዙ ሰው ቤት መግዛት የማይፈልግም ነበር ብዙ ሰው ቤት ኢትዮጵያ ሰራለው በኢትዮጵያ ገዛለው ነበር የሚለው እንጂ እዚህ ካናዳ ላይ ቤት ገዝቼ እኖራለሁ ብሎ አያስብም ነበር አሁን ግን በተቃራኒው በጣም ብዙ ሰው እዚህ ቤት ገዛለው እዚህ ልጆቼን አሳድጋለሁ እዚህ ኢንቨስትመንት ፕሮፐርቲ ገዛለው እያለ በጣም ሞቲቬትድ የሆነ ኮሚኒቲ ነው ያለን ቤት ለመግዛት አሁን ስለዚህ ያንን ችግር ተወተነዋል ብዬ ገምታለሁ ቤት ለመግዛት የተወሰኑ ቅድመ ዝግጅቶች ያስፈልጋሉ አንደኛው ያው ከቤት በፊት ሞርጌጅ ማዘጋጀት አለብን ይህ ማለት ቤት ልንገዛ ስንል ማንኛው ቤቱን የሚያበድረን ማለት ነው ብዙውን ጊዜ ሞርጌጅ ለማዘጋጀት ደግሞ የሚያስፈልጉን ዳውን ፔመንት አለ ክሬዲታችን መስተካከል አለበት ስራ ሊኖረን ይገባል እነዚህ ከቤት መግዛት ጋር አብሮ የሚያያዙ ነገሮች ናቸው አንድን ሰው ቤት ከማሳየታችን በፊት ከኛ ጋር ቁጭ ብለን ስንወያይ መጀመሪያ የምናነሳው የሞርጌጅ ነገር ነው ምክንያቱም ቤት በአሁን ሰዓት ብዙ ቤቶች አሉ ነገር ግን ሞርጌጅ ከሌለ ቤቱን መግዛት ስለሚከብድ እኔም ደግሞ በዚህ ስራ ላይ ከዚህም በፊት እኔ ሞርጌጅ ኤጀንት ነበርኩኝ አሁን ወደ ሪል ስቴት ዞረናል ስለዚህ ዋናው ቅድመ ዝግጅት የሚያስፈልገው ክሬዲት ስኮርን ማስተካከል ዳውን ፔመንት ሴቭ ማድረግ እና ሞርጌጅ ማግኘት ነው ብዙውን ጊዜ መክፈል ካቃታቸው ሰዎች አንዳንድ ሰዎች እንደዛ ሀፕን እያደረገ ይደውሉልናል የመጀመሪያው ኦፕሽን የምናደርግላቸው ሜቢ ሙሉ ቤቱን አከራይተው እነሱ ዝቅ ባለ ገንዘብ የሆነ ቦታ ሄደው ተከራይተው እንዲኖሩ አሲስት እናደርጋቸዋለን ያው ሁሉም ሰው አንዳንዴ ትሩ ባድ ታይምስ ያልፋል ይሄም ስለሚያልፍ አሲስት እናደርጋቸዋለን የምንችለውን ያህል ማለት ነው ግን ካልሆነና የግድ መሸጥ ግዴታ ከሆነ ደግሞ ቤታቸውን ጥሩ ገንዘብ እንዲያወጣ ስቴጅ አድርገን ፕሮፌሽናሊ ፎቶግራፍ አስነስተን ትናንሽ ስራዎች ካሉም ከኛ ጋር የሚሰሩ ኮንትራክተሮች አሉ ኮንትራክተሮቹ መጥተው ቤቱን አስተካክለው ማርኬት ላይ እናወጣውና በጥሩ ዋጋ ለመሸጥ እንሞክራለን ማለት ነው ያው ስለራስ ማውራት አይሆንብንና ብዙውን ጊዜ ብዙ ከኛ የገዛ ሰው ከጋዥና ከከስተመርና ከክላይንት ሪሌሽንሺፕ አልፎ ወደ ቤተሰባዊነት ወደ ጓደኝነት ነው ኦልሞስት ይሄ ሰው ተከፍቷል የምለው በጭንቅላቴ ሊመጣልኝ የለም ብዙ ሰው ግን ደስተኛ ነው ኢትዮጵያ ኮሚኒቲን በብዛት ሰርቭ እናደርጋለን አብዛኛው ክላይንቶቻችን ኢትዮጵያውያኖች ናቸው የኢትዮጵያውያንን ችግር ስለምንረዳኛም ከዛ ውስጥ የመጣን ሰዎች ስለሆነ እንዴት ነው የምናግዘው ብለን ብዙ የረዳናቸው ሰዎች እስካሁን ይሄን ያህል በትልቁ ተከፍቻለሁ ወይም ደስተኛ አይደለሁም ያለ ሰው አላጋጠመንም ያው እዚህ ላይ ነው ያለው እኛ በአሁን ሰዓት የምንሰራው በቶሮንቶና አካባቢው ማለትም በቶሮንቶ ሚሲሳጋ ብራምተን በዌስት በኩል በኢስት በኩል ደግሞ ቶሮንቶ ስካርቦሮ ፒክሪንግ ዊትቢ ኦሾዋ ያሉትን አካባቢዎች በአጠቃላይ በቶሮንቶና አካባቢው ላይ እንሰራለን አንድ ትልቁና ደስ የሚለው ነገር በፊት ያልነበረ ነገር ብዙ ሰው መጀመሪያ ቤቱን ነበር የሚገዛው አሁን ግን ብዙ የኮሚኒቲ ሜምበሮቻችን
ኮሜርሻል ፕሮፐርቲዎች እየገዙ ነው። አሁን ካያችሁ ዳንፎርዝ ላይ ሊትል ኢትዮጵያ ለማለትም ራሱ እየሄድንበት ያለነው ርቀት ዳንፎርዝ ላይ ያለው ኦነርሺፕ በጣም ስለበዛ ነው። እድለኛም ሆነን እኔና ስቴላ ብዙ ቢልዲንጎች ሸጠናል ዳንፎርዝ ላይ። ጥሩ ኤክስፒሪየንስ አለን ኮሜርሻል ፕሮፐርቲዎችን በማሻሻጥ ኢንክሉዲንግ ትላልቅ ፕላዛዎችን አሁን አበሻው እየገዛ ነው። መልቲፕሌክሶችን 4ፕሌክስ፣ 5ፕሌክስ፣ 6ፕሌክስ የሚባሉ ትላልቅ አፓርትመንቶችን አበሻው እየገዛ ነው። ስለዚህ ደስተኞች ነን ብቻ በጣም። ለማህበረሰቡ ማስተላልፈው መልእክት ያው ኮሚኒቲያችን እንዲጠነክር አልፎም ተርፎም ልጆቻችን ያው ካናዳ ላይ ስር እንዲኖራቸው መሰረት እንዲኖራቸው ፋሚሊ ያው ኮሚኒቲ ፋሚሊ ከስሩ አለ። ፋሚሊ ደግሞ ብዙ ጊዜ ቤት ይፈልጋል። እኛ ደግሞ ስማችንም ደስታ ሆምስ ነው የምንመኘው። የደስታ ቤት ይሁንልዎት ነው የምንለው። የኛ ዋና ዓላማ የቤት ባለቤት ማድረግ ነው እናንተን። ስለዚህ መመክረው ወይም ማስተላልፈው መልእክት ምንም ነገር ከሆነ ቦታ ከታሰበ ይደርሳል፣ ይሰራል፣ ይሳካል። ስለዚህ እኛ በምንችለው የሙያዊ እገዛ ለማድረግ ሁሌም ዝግጁ ነን። ጥያቄዎች ካላችሁ ደውሉልን እና እናንተን ባለቤት ለማድረግ ሁሌም ዝግጆች ነን። ዳይኒንግ ሩም ወይም የመመገቢያ ክፍል ማለት ነው። አብሮ ደግሞ ያለው ይሄ ፎርማል ሊቪንግ ሩም ይባላል። ወይም ደግሞ እንግዳ ሲመጣ እንግዳ የምናስተናግድበት የሆነ ዲስከሽን ሲኖር የምንቀመጥበት አይነት ቦታ ነው። እዚህ ጋር እንደምናየው ይሄ ፋሚሊ ሩም ወይም ቤተሰብ የሚሰበሰብበት ሳሎን ነው። በዚህ በኩል ደግሞ አብሮ ያለው ኪችኑ ወይም ምግብ የምናመስልበት ቦታ ነው። ኪሎ አካባቢ ነው ዳንፎርዝ ላይ። ይሄ የምታዩት ከኋላችን ያለው ትልቅ ህንፃ በቅርብ ጊዜ ውስጥ በ4 ኪሎ ፕሮፐርቲ ቢዝነስ ፐርቸስ የተደረገ ነው፣ የተገዛ ነው። ደስ ይላል። በጣም ብዙ ሱቆች ያሉት የገበያ ማዕከል ነው። ኦፊሶች፣ የተለያዩ ቢዝነሶች ተከራይተው ቢዝነሳቸውን የሚሰሩበት ነው። እንደዚህ ያለ ትላልቅ ኢንቨስትመንትም ኮሚኒቲያችን ማድረግ ጀምሯል። ስለዚህ በጣም የሚያስደስት ነገር ነው። በደስታ ሆምስ ስለተጠቀሙ እናመሰግናቸዋለን። ኢትዮጵያውያንም ሆነ ኤርትራውያን ቢልዲንግ ለመግዛት የምታስቡ በነጠላም ሆነ በግሩፕ ሆናችሁ ሁል ጊዜም በራችን ክፍት ነው። በረጅም ጊዜ ያካበርነውን ሙያዊ እርዳታ ለመስጠት ሁል ጊዜም ዝግጁ ነን። እንደዚህ ያለ ኢንቨስትመንት መግዛት የምትፈልጉም ከሆነ በማህበርም ሆነ በኮርፖሬሽንም በፓርትነርሺፕም የብዙ ዓመት የስራ ልምድ ስላለን ሞርጌጁን ከማግኘት ፕሮፐርቲውን ፈልጎ ከማግኘት ጥሩ ጠንካራ ዋጋ ኔጎሺዬት አድርገን ዋጋ በማስቀነስም የብዙ ዓመት ልምድ ስላለን እንደዚህ የምታስቡ ከሆነ ያው ደውሉልንና መነጋገር እንችላለን። የዘንድሮን የብርሃን ቴሌቪዥን 15ኛ ዓመት ምክንያት በማድረግ ስፖንሰር በመሆናችን ደስታ ሆምስ በጣም ደስተኛ ነን። እንግዲህ ብርሃንንም በጣም የምናከብረው የኮሚኒቲያችን ሜምበር ነው። እንግዲህ ከእግዚአብሔር ጋር ጥሩ ጊዜ እናሳልፋለን። የዛን ቀን በብርሃን ቲቪ ኮሚኒቲያችንን የሚያገለግል የኛ ፓርቲ የሆነ አንድ ሰው ነው። በዚህ ዓመት በሚያደርገው የ15ኛ ዓመት የብርሃን ቲቪ ዝግጅት ላይ ስፖንሰር በመሆናችን በጣም ደስተኞች ነን። ሁላችንም ተገናኝተን ጥሩ ጊዜ እንደምናሳልፍ ጥርጥር የለኝም። በተለያየ ርዕሰ ጉዳዮች ላይ ሳይታክት ሳይሰለች ማንኛውንም በጎ ነገሮች ለሀገሩ እየተመኘ እሴት እየጨመረ የሚያስተምር የሚያነቃ ፕሮግራሞችን እየሰራ በካናዳና አካባቢው እያሰራጨ የሚገኘው ብርሃን ቴሌቪዥን እነሆ 15 ዓመታትን አስቆጠረ። እንኳን አደረሳችሁ፣ እንኳን አደረሰን። ይህንኑ በማስመልከት ልዩ ክብረ በዓል አዘጋጅቷል። ኖቬምበር 15 2025 ከ6 ፒኤም እስከ 12 ኤኤም 515 ብሮድቪው አቬኑ በልዩ ዝግጅት ይጠብቃችኋል። በዚህ በዓል ላይ ለማህበረሰቡ ልዩ አስተዋጽኦ ያደረጉ ይሸለማሉ። የሙዚቃ ዝግጅትና የራት ፕሮግራምን በምሽቱ ይኖራል። ብርሃን ቴሌቪዥን ተመልካቾች፣ አድማጮችና ተሳታፊዎች አብራችሁን እየደከማችሁ ያላችሁ ሁሉ ወደፊትም ከዚህ በተሻለ ዝግጅትና ሥራ ወደ እናንተ ለመድረስ ትጋቱን